እንደሆነ ተናግሬያቸው ነበር። ሲጀመር ከሉል ህመም ጀርባ አክስቱና አጎቱ እንዳሉ እኔ ደጋግሜ ተናግሬ ነበር። የፈራሁትን ዛሬ ደርሰዋል። የሉል ህመም መታመሙ ይሄ ከቂጥቂጣቸው የሚሄድ አስመሳይ የሆነ አቶ ታፈሰ እጁ አለበት። ሉልን የመረዘው አቶ ታፈሰ መሆኑ ታወቀ። የሉል አባትን ሙተዋል ብሎ ያሴረ ይሄ ሴራ በሙሉ የጠነዛው የሉል አክስትና አቶ ታፈሰ መሆኑን ተሰምቷል። ውድ ቤተሰቦች በጣም ያስጠላ ነገር የሰማ ነው። ሉልን እንደዚህ በሽተኛ ሆኖ እንዲቀር ከሚዲያ ወደ ኋላ እንዲቀር ከስራው ወደ ኋላ እንዲቀር ለሰውን እንዳይደርስ ያደረገችው አክስቱና አቶ ታፈሰ የሚባል የሁሉ ነገር እኔ እናገራለሁ እኔ መልስ አለኝ ብሎ የተናገረው ሰውየው ነው በሉል ህይወት ላይ የተጫወተው። በጣም አስገራሚ ነገር የተሰማ ነው። ውድ ቤተሰቦቼ በጣም ያስጠላ ነገር ሰው በሰው ህይወት ላይ ለብር ብሎ የሰራው ግፍ የሰራው በደል እንዳይታወቅበት በዚህ ልክ ነገራቶችን መሸፋፈን ሉልን ስራው እንዳይሰራ የሚያደርግ አቶ ታፈሰ እንደሆነ ዛሬ ተደርሶበታል። እንዳያችሁ ትላንት ሚኪ ተራ በተራ ጠይቋቸው ነበር። ያንን ሉልን ለማዳን ነው ብለዋል። ያንን ሉልና አጎቱ ለማስታረቅ ነው ያለው ብሎ ነው የተናገረው ነበረው። አያችሁ ሚኪ ብልጥ ስለሆነ ጥሩ አስተሳሰብ ጭንቅላት ስላለው ለብቻ ነው የጠየቃቸው። አንድ ላይ ከጠየኳቸው አንድ አይነት ነገር ይናገራው በማለት ነው የብቻ ጠየቃቸው ነበረው። የብቻ ሲጠይቃቸው አጎቱ ሉልንን ለማዳን ነው ያለው። ያንን ደግሞ ሉልና አጎቱ ለማስታረቅ ነው ያለው። ግን መጨረሻ ላይ ተፋጠጡ። ሉል እንደታመመ ታውቃለህ? አንተ ነህ ሉልን ታሟል እናድነው ብለኸኝ የደወልክልኝ። ሉል ከሉል ጋር ለምን ታስታርቀኛለህ? እኔ አጎቱ አይደለሁም። የፈለኩኝ ነገር ማድረግ ብታረቀው ባልታረቀው ምን አገባህ? እኔ አጎቱ ነኝ፣ ታላቅ የሱ ታላቅ ነኝ። አይ ልጅ ነህ አልፈ ተቀመጥ ብዬ ብታረቅ ሉልን እምቢ የሚለኝ ልጅ አይደለም ብሎ ነው የተጣሉ ተነበረው። በመጨረሻ ሚኪ እውነቱን አውጡ አለበለዚያ ለህግ አሳልፌ ነው የምሰጣችሁ ብሏቸው ነበር። ማታ በሙሉ ከእነሱ ጋር ያደሩ በቁጥጥር ስር ነው ያሉት። በመጨረሻ ገረመው የሉል አጎት እኔ ሚስጥር እናገራለሁ፣ በቃኝ፣ ከዚህ በላይ ማታለል አልፈልግም፣ ከዚህ በላይ በሉል ህይወት ላይ ልጫወት አልፈልግም። ስለዚህ በሉል ላይ ያሴረችው አክስቴና አቶ ታፈሰ ነው። አቶ ታፈሰ ለእናንተ ሁሉ ነገር ከጎናቸው አለሁኝ፣ ያለውን ነገር በሙሉ እነግራቸዋለሁ ብሎ ከቂጥቂጣቸው የሚሄደው ነገሩን ለመሸፋፈን ነው። ነገር ግን የሉልን አባት አቶ ወርቁ እንዲታገት ያደረገችው እህቴ ናት። ወንድሜ በጣም ጥሩ ሰው ነበር። ይሄ ሁሉን ሰው መስክረዋል። አቶ አርጋቸውን የሉል አባት በጣም ጥሩ ሰው እንደሆነ፣ ለማንኛውም ሰው አዛኝ እንደሆነ፣ በስራው ጠንካራ እንደሆነ ሉልም ተናግረዋል። የአባቴ ጥንካሬ ነው ዛሬ እዚህ ቦታ ያደርሰኝ ብሎ ብዙ ጊዜ ተናግሮ ነበር። ዛሬ ወንድሙ ተናግረዋል። ገበያችን የቀዘቀዘ ሲመጣ እህቴ ወርቁ የእንትና ያሞቴ ዘሮ ሽጠው ምክንያቱም እነሱ ከያሞቴ ጎሳዎችን ከሉል አባት ጋር እንደሚጣሉ ታውቃለች። ስለዚህ እንደሚፈልጉትም ታውቃለች። ስለዚህ ወርቁ አንተ ጓደኛ ስለሆነ እንደምን በእጅህ አስገባውና እንሽጠውና ብር እንቀበል ትለዋለች። ግን አቶ አርጋቸው እኔ እንደዚህ ነገር አልፈልግም፣ ጓደኛዬ ነው፣ በቁም ያለ አልክደውም ሲል ጊዜ አይሆንም፣ እኛ ሱቃችን እንደዚህ ወደመ፣ እንደዚህ ሆነ ብላ ቁም ስቃ ያሳጣቸዋል። እኔ በዛ ሰዓት ትንሽ ልጅ ነበርኩኝ። እሷ ከአቶ ታፈሰ ጋር ተስማምታ ነገሩ በሙሉ አንድ ላይ አድርገው ነው የሰማሁኝ ነው አለ። ሲወያዩ አንድ ላይ ሲያቦኩ ምን ሲሉ የሰማሁኝ ነው። ከዛ አባቴ ሁለታቸውም ይሸጥ ብር እናገኘን። አቶ ታፈሰ በዚህ ጉዳይ ላይ ምን ይጠቀማል ካላችሁ ውድ ቤተሰቦቼ ከአሞቴ በሚመጣ ገንዘብ እኩል በኩል ነው የሚካፈለው። ስለዚህ የሉል አክስትና አቶ ታፈሰ አንድ ላይ ሆኖ ነው ያሴሩ ሴራ ነው ዛሬ ሉልን እንዲታመም የተደረገው፣ የሉል አባትም ደግሞ እንዲጠፋ የተደረገው የሉል አክስትና አቶ ታፈሰ ዛሬ ሚስጥራቸው በሙሉ ወጣ። ከዛ ጠፉ ተባለ። አባቴ እሺ ብሎ በመጨረሻ በየቀን ሲጨቀጭቁት እንዲጠፋ ተደረገ። ታፈሰ ይዞት ጠፋ። ከዛ የአሞቴ ዘሮች ብዙ ብር ተሰጡን። የተሻለ ኑሮ ነው መኖር ጀመርን። ድሮ አባታችን እንዳለ ሀብትን መጣ።
እሷን ብር ወሰደች፣ አቶ ታፈሰ ወሰደ። እኛ ጥሩ ሁኔታ ላይ የኖርን በመጨረሻ አቶ ታፈሰ የሄደ የመጣ ነበር። በመጨረሻ ደግሞ ሁለታቸውም አሁን ቁጭ ብሎ ተመካክረው ማናማን የሉል አክስትና የሉል አቶ ታፈሰ ወርቁ ሞተዋል ብሎ የሌላ ሰው አስክሬን መተው ሰፈር ላይ ሞት እንዲዋጅ ተደረገ። ያ ነገር ተቀበረ። ግን የሉል አባት አሁንም አለ። ያገተችው ማንን ሰው እንዳያይ ያደረገችው እህቴ ናት አለ። እህቴ ናት ታፈሰ ያ አስክሬን ኬት አመጣው ብትሉኝ እኔ አላቅም፣ ገዝቶ ነው ያመጣው አለ። ስለዚህ የሉል መታመም፣ የሉል መበረዝ፣ የሉል አባት መታገቱ አቶ አርጋቸው በዚህ ጉዳይ ላይ እንዲገባ የገፋፋውና ብዙ መከራ ስቃይ እንዲያይ ያደረገው አቶ ታፈሰ ነው። ስለዚህ ሙሉ አቶ ታፈሰና እህቴ ናቸው። አሁን ሉልን የሆነ ነገር አቀምሶት ነው እንደዚህ ከቂጥቂጣቸው የሚሄደው። ያ አስክሬን የማን አስክሬን ነው? አቶ ወርቁ የታለ ብላችሁ እንዳትጠይቁትና እንዳታግቱት ነው አውቆ ነገሩን በሙሉ የሚሸፋፍ ነው። ስለዚህ እኔ ተፋቱ። አሁንም እህቴም አቶ ታፈሰም አስገድደውኝ ነው እንጂ እኔ እውነት ለመናገር መጀመሪያ ፈልጌ ነበር። አስተማሪ ነኝ፣ እውቀት አስተምራለሁ። እውቀትን ያስተመርኩኝ በሰው ህይወት ላይ ሌላ ነገር ለመስራት አልፈልግም። እኔ አሁንም ሊሻለው ፈልጋለሁ። የወንድሜ ልጅ ነው፣ አልደረሰብኝም፣ ምንም ያደረገኝ ነገር የለም። ስለዚህ የሉል መታመም አክስት ያለችበት የሉል መታመም አቶ ታፈሰ አቶ አይባልም ታፈሰ አለበት። የሉል አባት በህይወት አለ፣ አልሞተም። የት አለ ብላችሁ ብትጠይቁኝ እኔ ማቀው ነገር የለም። ውድ ቤተሰቦቼ በዚህ ልክን የሰው ልጅ በሰው ህይወት ላይ ይጫወታል። በዚህ ልክን የሰው ህይወት ላይ ያልሆነ ነገር ማድረግ ምንድን ነው ጥቅማቸው? ምንድን ነው የሚጠቀሙት? ለምንስ በሰው ህይወት ላይ በዚህ ልክ ይጫወታሉ? ምን ባደረገ የሉል አባት? እንዴት ነው እንዲሸጥ የሚያደርጉት? እሱ ማለት እኮ የሉል አባት ወይ አቶ ወርቁ ተሽጦ የመጣ ገንዘብ ለጊዜ ደስተኛ ሆንበት እንጂ ከዛ በኋላ መከራየንበት፣ ባዶዋችን ቀረን፣ ድሃ ሆንን፣ ወንድሜን አጣን፣ ታመመ፣ ጭንቀት ውስጥ ገባ፣ ሉል በጣም ተቸገረ። ይሄ በሆኑ ሲደረግ የሉል እናት አታውቅም። ለምን? እሷ እንደ ልጇ ለእውነት የቆመች ናት ነው ያለው። የሉል እናት እንደ ልጇ የእውነት የቆመች ስለሆነ በዚህ ጉዳይ ላይ ምን የምታውቀው ነገር የለም ነው ያለው። ጉድ ስሙልኝ ውድ ቤተሰቦቼ። ውድ ቤተሰቦቼ በጣም ስሜታዊ ሆኜ ነው የተናገርኩት። ምክንያቱም እዛ ጋር ከሉል ጋር እንዴት እንደሚያስመስልና እንዴት እንደሆነ ስላየሁት ነው። አቶ ታፈሰ ማለት በቃ ሁሉ ነገር እኔ ያግዛቸዋለሁ፣ አባታችሁ ያገተችው አባትህ እንደዚህ ያደረገው የገዛ አባትህ ነው ያለው የነበረው። የምታስታውሱ ከሆነ ሉል ቪዲዮ የቀረጸ ከዚህ በፊት በቃ እንግዲያውስ እውነቱ ንገረኝ ካልከኝ አቶ ወርቁ እንዲታገትና እንዲሞት ያደረገው የገዛ አባትህ ነው። ስለዚህ ጠይቃት ድረስበት። እኔ አሁን መልስ ማን ነው እንዴት ነው ብለህ እንዳትጠይቀኝ፣ መልስ የምሰጥበት ሰዓት አይደለም ብሎ ነው ቀረጻ አቋርጦ በር ገንጥሎን የወጣው ነበረው። ማንን? አቶ ታፈሰ። ለካ እሱ የያዘውን ይዞ ነው። ፈስ ያለበት ዝላይ አይችልም ይባላል። ለካ እሱ ጉዱን ይዞ ዋና ጠንሳሹ እሱ ሆኖ የሉልን አባት ላይ ሁሉ ነገር የጫነበት በሞተ ሰው ላይ፣ ለዛውም በሞተ ሰው ላይ ውሸት መዋሸት ምን ይሉታል? እነዚህ ሰዎች ህሊና አላቸው እንዶ አንዳንዴ ማለት ነው። ውድ ቤተሰቦች ይቅርታ አድርጉልኝና ብርን በጣም ከአቅማቸው በላይ የሚወዱ ሰዎች ሞትም ግፍም አይፈሩ። የዛሬ ደስታቸው ብቻ ነው የሚያዩት። ዛሬ ብር ያገኙ፣ ዛሬ ደስተኛ የሆኑ እንጂ ስለሌላ ነገር ምንም ያገባቸው ነገር የለም። ለምን ብትሉኝ በቃ የሚታያቸው ብሩና ብር ብቻ ነው። ሌላ የሚታያቸው ነገር የለም እንጂ በዚህ ልክን አቶ ታፈሰ ከዛው አሽቃብጡ፣ ከዚሁ አሽቃብጡ፣ ከሉልን አሽቃብጡ፣ ከአክስቱም አሽቃብጡ ይሆነዋል። ደግሞ እንዴት አችሉበት ነው? እንዶ ከአንድ ቦታ ይሰማብኛል ብሎ ምንም ነገር አያስብም። ሰው በዚህ ልክ ለሆዱ ብሎ ሰውን ይሸጣል።
ለሆዱ ብሎ የሞተ ሰው ያላደረገው ነገር ይወቅሳል። እኔ ብዙ ነገር አይተናል። ሉል የሰራቸው ቪዲዮዎችን ብዙ ነገር አይተናል። ብዙ ነገር ተገርመናል። ግን የዚህኛው ሰውዬው የባሰ ነው። ምክንያቱም ምንም አይነት ሚስጥር እንዳይወጣበት ከልዑልም አክስት ጋር ከልዑልም አጎት ጋር በጣም ጓደኛሞች ነው የሆነው። እጅና ጓንት ሆኖ ከልዑልም ጋር እጅና ጓንት ሆኖ ነው የሚሰራው። በቃ እኔ ያውቃለሁ እከሌ ናቸው፣ የአባትህ ጓደኛ እከሌ ነበር፣ የአባትህ እንደዚህ ሆኖ ምናምን ብሎ እያንዳንዱ መንገድ የሚመራው እሱ ነበር። ለካ እሱ ልዑል ነገሩ እንዲተወው ስለፈለገ ነው። ግን ዛሬ ሚስጥሩ ወጥተዋል። አቶ ገረሞ እውነት የተናገርከው ከሆነ ይሄ ነገር እያንዳንዱ እውነት ከሆነ ጀግና ነህ። እውነት የወንድምህ ልጅ ባይድንም እንዲድን አድርገኸዋል። አንዳንዴ እውነትን የደበቅን ስንኖር የህሊና እረፍት ነው የምናጣው። ውድ ቤተሰቦቼ የህሊና እረፍት ማጣት ማለት በጣም ከባድ ነገር ነው። ምግብ አይበላላችሁም፣ ሰላም አታገኙም፣ እንቅልፍ አተኙም፣ ከሰው ጋር ማውራት ያስጠላችኋል። ለምን? ህሊናችሁ ወቅሳችኋል። ከምንም በላይ የሰው ልጅ ከስሜቱ የበለጠ ህሊናው ያስቀድም የሚባለው ለዚህ እኮ ነው። ከፈጣሪ በታች ፈጣሪን ካልፈራን ህሊናችን መፍራት አለብን። የህሊና እረፍት ማጣት ውድ ቤተሰቦቼ በቁማችሁ እንደሞታችሁ ቁጠሩት። በቁማችሁ እንደተቃጠላችሁ ቁጠሩት። ምክንያቱም ህሊና እረፍት አይሰጥም። እውነት ከተናገረ ይሄ ሰውዬው እውነትም ህሊናው እረፍት እንዲያገኝ ነው ያደረገው። ዛሬ ገና ብዙ ሚስጥር ይወጣል። አክስቲዮ ገና ትያዛለች፣ ጉዷ ይወጣል። እርግጠኛ ነኝ ውድ ቤተሰቦቼ የልዑልን አባት ወላጅ አባቱ በቅርብ ይገኛል። የልዑል መመረዝ ቀለበቱ ሳይሆን ታፈሰና እህቴ ናቸው ብለዋል። ስለዚህ በሌላ ቪዲዮ ምን ጉድ ይዘን እንመጣለን ይሆናል። በሌላ ቪዲዮ ምን ጉድ ይዘው ይመጣሉ ይሆናል። ውድ ቤተሰቦች ይሄ እውነተኛ ታሪክ እውነተኛ የሚሰራ በሰው ላይ የሚሰራ ግፍ ለማዳመጥ ከፈለጋችሁ ሰብስክራይብ አድርጋችሁ ተከታተሉኝ። ውድ ቤተሰቦች እወዳችኋለሁ። ባይ ባይ።